ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የጂኤንቢ ሚኒስትሪ የሚዲያ አገልግሎት ነው። በዚህ የሚዲያ አገልግሎታችን በተለያዩ ርዕሰ ጉዳዮች የእግዚአብሔርን ቃል መሰረት ያደረጉ ውይይቶችን፣ ዝማሬዎችንና ጸሎትን የምናካሂድበት ፕሮግራማችን ይተላለፋል። ዛሬም በእግዚአብሔር ጸጋና እገዛ ካለፉት ተከታታይ ሳምንታት ጀምሮ ወደ እናንተ ስናስተላልፈው የነበረውን ሐሳብ ቀጣዩን ትምህርት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን በመሆንና የአምላካችንን የእውነት ቃል በማድመጥ እኛ እንደተጠቀምን እናንተም እንደምትጠቀሙ ተስፋ እናደርጋለን። ሁልጊዜ እንደምናደርገው አስቀድመን በጸሎት የዛሬውን ፕሮግራማችንን እንጀምራለን። ከኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስለዚህ ስለሰጠህን ምቹ የሚዲያ አገልግሎት ብዙዎችን ልንደርስ ለብዙዎች ያንተን ቃል ልናስተምር የምንችልበትን መንገድ ስለከፈትክልን ለዚህም ምክንያት ስለሆኑን ሁሉ እናመሰግንሃለን። እግዚአብሔር ሆይ ዛሬም ደግሞ ከቃልህ ልንማር በይበልጥ ደግሞ የጌታችንን የኢየሱስ ክርስቶስን ምሳሌያዊ ሕይወት ልናጠና በፊትህ አለን። ለሁላችንም ልንማርበት የምንችለውን ማስተዋልን እንደዚሁም የተከፈተ ልብ ስጠን። በኢየሱስ ክርስቶስ ስም አሜን። በዚህ የጂኤንቢ ሚኒስትሪ ዝግጅት ላይ የምናቀርባቸውን ሳታደምጡና ሳትመለከቱ ያመለጣችሁ ብትኖሩ እባካችሁ ወደ ኋላ ሄደት ብላችሁ እንድታደምጡ እናበረታታችኋለን። ጂኤንቢ ሚኒስትሪ ባሉት የሶሻል ሚዲያዎች በሙሉ ማለትም በፌስቡክ ገጻችን፣ በዚሁ በዩቲዩብ ቻናል እንዲሁም በwww.gnbministry.org ድረገጻችን ላይ በመግባትና የሞባይል አፓችንን ዳውንሎድ በማድረግ እንድትመለከቱ እናበረታታችኋለን። በነገራችን ላይ የሞባይል አፓችን ከዚህ ቀደም ጂኤንቢ ሚኒስትሪ ብላችሁ ዳውንሎድ ታደርጉት እንደነበር ይታወቃል። የኤንድ ምልክቷ ነበረችበት። አሁን ግን አዲሱ የዳውንሎድ ማድረጊያ ማለትም ጂቢ ሚኒስትሪ ብላችሁ ብቻ ዳውንሎድ ማድረግ የምትችሉ ሲሆን ከዚህ ቀደምም የሞባይል አፓችንን ጭናችሁ የነበራችሁ ይህንኑ ጂቢ ሚኒስትሪ ብላችሁ እንደገና የሞባይል አፑን እንድትጭኑ እናበረታታችኋለን። መቼስ ብዙዎቻችሁ እጅ ላይ የሞባይል ስልክ እንዳለ እናስባለን። ይህ የሞባይል አፕ የተዘጋጀው ለእናንተ ነው። ይህንን አፕ እኛ በየዓመቱ እንከፍልበታለን። እናንተ ግን በነፃ ነው ስልካችሁ ላይ የምትጭኑት። የስልካችሁን ቦታ የማያጨናንቅና በጣም አነስተኛ ቦታ ብቻ የሚፈልግ ለአጠቃቀምም ቀላል የሆነ አፕ መሆኑንም በዚሁ አጋጣሚ መግለጹን እንወዳለን። ላለፉት ጥቂት ሳምንታት በአንድ ርዕሰ ጉዳይ ላይ ትኩረትን ሰጥተን እየተወያየን ነበር። ይህም ርዕስ ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነው። እስካሁን እየተላለፈው ባለው ትምህርት ብዙዎቻችሁ ጌታ እየተናገራችሁ እንደሆነ እየላካችሁልን ባለው አስተያየታችሁ ማወቃችን የቃሉን ባለቤት እግዚአብሔርን እንድናመሰግን ከማድረጉም ሌላ በብዙ ውጥረት ውስጥ ሆነን ይህንን አገልግሎት እንድናካሄድ ጉልበትና ኃይልም ሆኖልናል። አጭርም ጽሑፍ ይሁን የምትልኳቸው መልእክቶች ሌሎችንም የሚያንጽ መሆኑን በዚሁ አጋጣሚ ብናሳውቃችሁ መልካምም ስለሆነ ነው። እንግዲህ ይህንን ርዕስ ማለትም ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚለውን ሐሳብ መወያየት ከጀመርንበት ጊዜ አንስቶ ብዙ ሐሳቦችን አንስተናል። በይበልጥ ባለፉት 2 ሳምንታት የመፍትሄ ሐሳቦቹ ላይ ትኩረትን ሰጥተን ነበር። ዛሬም ሌላኛውንም የመፍትሄ ሐሳብ ይዘንላችሁ ቀርበናል። እንግዲህ በመጽሐፍ ቅዱሳችን ላይ የተጻፉልን ብዙ የእግዚአብሔር ሰዎች እንዳሉ ታውቃላችሁ። በዋናነት ብለን እንኳ አብርሃምን፣ ሙሴን፣ ዳዊትን፣ ሌሎች ነቢያትና የአዲስ ኪዳን ሐዋርያትን ሁሉ ብንጠቅስ ማናቸውም የኢየሱስን ያህል ትክክለኛና ምንም ስህተት አልባ የሆነ ምሳሌነት የላቸው።
ስለዚህ ትክክለኛው ምሳሌያችን መሆን ያለበት ኢየሱስ ብቻ ነው። ይህም ጥናታችን ኢየሱስን ብቻ ምሳሌ ያደረገ ጥናት እንደሆነ አስቀድመን ተስማምተን የጀመርነው። ስለ አስቸጋሪ ሰዎችና ሁኔታዎች ስናስብ ምድር ከተፈጠረች ዘመን ጀምሮ ብዙ ሰዎች በአስቸጋሪ ሰዎችና ሁኔታዎች ተግዳሮት አልፈዋል። እነሱም ለሌሎች አስቸጋሪ ሰውና ሁኔታ ፈጣሪም ሆነው ነበር። ሙሴን ብትወስዱት በብዙ አስቸጋሪ ሰዎችና ሁኔታዎች ውስጥ ያለፈ ሰው ቢሆንም እሱም በአንድ ወቅት አስቸጋሪ ሰውና አስቸጋሪ ሁኔታዎችን ፈጣሪ ነበር። ከአዲስ ኪዳንም ሐዋርያው ጳውሎስን ብትወስዱ እሱም በብዙ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ውስጥ ሆኖ ጌታውን አገልግሎ ያለፈ ጠንካራ ሐዋርያ ቢሆንም ጳውሎስ ግን ሳውል በሚባለው ማንነቱ ዘመን ለቤተ ክርስቲያን አስቸጋሪ ሰውና አስቸጋሪ ሁኔታ ፈጣሪ ሰው ነበር። ይህንን የምንላችሁ ምክንያት ይህንን ተከታታይ ትምህርት ማዳመጥ ያለብን ስለ ሌሎች አስቸጋሪ ሰዎችና ሁኔታዎቻችሁ እያሰብን ብቻ ሳይሆን እኛም በአንድ ወቅት አስቸጋሪ ሰዎችና ሁኔታዎችን ፈጣሪ ነበርን ወይም አሁንም ለሌሎች አስቸጋሪ ሰዎች እንሆናለን ብለን እያሰብን ነው ስለ መፍትሄው የምንነጋገረው። ታዲያ ኢየሱስ አስቸጋሪ ሰዎችና ሁኔታዎችን እንዴት ያልፋቸው ነበር ለሚለው የመፍትሄ ሐሳብ ስንነጋገር ታስታውሱ እንደነበር በዋናነት ያነሳነው ነጥብ ኢየሱስ አስቸጋሪ ሰዎችንና ሁኔታዎችን ከመጋጠሙ በፊት አስቀድሞ ይዘጋጅ ነበር ብለናችኋል። ያም ማለት ኢየሱስ መፍትሄን የሚያደርገው አስቸጋሪ ሰዎቹ ከገጠሙት በኋላ ሳይሆን ገና ሰዎቹ ሳይገጥሙትም በፊት መፍትሄን አበጅቶለት ነበር ነው ያልናችሁ። ይሄ ትልቁ ነጥብ ነው። እኛ ግን በአስቸጋሪ ሰዎችና ሁኔታዎች ተቸግሬያለሁ ካልን በኋላ ነው መፍትሄን የምንሻው። ስለዚህ ይህ አስተሳሰባችን መቀየር አለበት። ምክንያቱም አስቸጋሪ ሰዎችና አስቸጋሪ ሁኔታዎች እየጠፉ ሳይሆን እንደውም እየባሰባቸው እንደሚሄድ ነው ቃሉ የሚያስተምረን። እስቲ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ያለውን ቃል እናንብበው። ቃሉ በራሱ በፊታችን ባለው ዘመን ምን አይነት አስቸጋሪ ሰዎችና ሁኔታዎች እንደሚገጥሙን ይነግረናል። ቃሉ እንደዚህ ነው የሚለው: ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ ይላል። አሁን የተነበበውን አስተውላችሁታል? ይሄ እኮ ያለፈውና የጥንቱ ዘመን ስለነበሩ ሰዎች ማንነትና ባህሪ የተጻፈ አይደለም። ሐዋርያው ጳውሎስ ገና ሲጀምር በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን እወቅ ነው ያለው። ስለዚህ እነዚህ በምንባቡ ላይ የተጠቀሱልን አስቸጋሪ ሰዎችና አስቸጋሪ ሁኔታዎች በዚህ በመጨረሻው ዘመን ላለን ሰዎች በዙሪያችን እንደሞሉ ማወቅ አለብን። በዚህ ሐሳብ ከተግባባን ኢየሱስ አስቸጋሪ ሰዎችና ሁኔታዎች ገና ሳይገጥሙት በፊት እርሱ አስቀድሞ ለመፍትሄው ይዘጋጅ እንደነበር እኛም በዚህ በመጨረሻው ዘመን ያለን ሰዎች እንደውም የበለጠ ልንሰናዳ ይገባናል ማለት ነው። ለምሳሌ ብዙዎቻችን በአንድም ሆነ በሌላ መንገድ በንግድም ይሁን ወይም በተለያዩ ምክንያቶች ከሰዎች ጋር አብረን ልንሰራ እንዋዋላለን። እንደውም አንዳንዶቻችን ልክ ራሴን እንደማምነው የማምነው ሰው ነው ብለን ምንም አይነት ውልና ፊርማ ሳይኖረን ሥራ ውስጥ እንገባለን። ያው ቃሉ በመጨረሻው ዘመን ሰዎች ከዳተኞች ይሆናሉ ብሎ ስለተናገረን ቃሉ ሊፈጸም ግድ ነውና ያኔ ስንከዳ ግራ ይገባናል። ራሴን እንደማምነው የማምነው ሰው ነው ያልነው ሰው ሽምጥጥ አድርጎ ይክደናል። ያኔ አስቸጋሪ ሁኔታ ውስጥ እንገባለን። ሰዎችን እግዚአብሔርንም እናማርራለን። አሁን ታዲያ የማን ነው ጥፋቱ? እግዚአብሔር እንደሆነ አስቀድሞ በባሪያው በኩል ተናግሮናል።
የመጨረሻው ዘመን እንዴት ያለ እንደሆነ በባሪያው በኩል ጽፎልናል። እኛም አስቸጋሪ ሰዎችና ሁኔታዎች እንደሚገጥሙት ሰው ሁልጊዜ ጥንቃቄና መፍትሄን አበጅተን በሁሉም አቅጣጫ ዝግጆች መሆን አለብን። አያችሁ፣ ለዚህ ነው ላለፉት 2 ሳምንታት በተከታታይ ስንነግራችሁ የነበረው የመጀመሪያው የኢየሱስ የመፍትሄ መንገድ ምን እንደነበር ታስታውሳላችሁ? አዎ፣ የመጀመሪያው መፍትሄ ብለን የነገርናችሁ ኢየሱስ ሁልጊዜ የትኛውንም ጉዳይ ሳይጸልይ አያደርግም ነበር የሚል የመፍትሄን ሐሳብ ነበር የነገርናችሁ። ዛሬ ደግሞ ሁለተኛውን የመፍትሄ መንገድ እናሳያችኋለን። ለአስቸጋሪ ሰዎችና ሁኔታዎች ኢየሱስ የሚጠቀምበት ሁለተኛው የኢየሱስ የመፍትሄ መንገድ ምን እንደሆነ ከመናገራችን በፊት ከመፍትሄ ሐሳቡ ጋር የሚሄድ አንድ ዝማሬን አስቀድመን እንዘምርላችሁና ወደ ዛሬው መሰናዷችን እንገባለን። ዝማሬውም ዝም ልበልና ልቁም በምስጋና ይላል። ከዝማሬው በኋላ ለምን ይህንን ዝማሬ እንዳቀረብንላችሁ ትረዳላችሁ። አሁን ወደ ዝማሬው። ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ባሳለፍኩት ዘመን ስለዛ ሳስታውስ ዋት በሰመመን ጉዞዬን ገድቦ ምስጋና ይነሳ የኋላዬን ትቼ ወደፊት ልዘርጋ ከፊቴ ያለው ክብር ካለፈው ይበልጣል ያሰበልኝ ነገር በሙሉ ይመጣል አሁን ዝም ብዬ መጠበቂያዬ ላይ በምስጋና ሁኜ ጌታን ብቻ እንዳይ ምህረቱ አያልቅም ብለው ሲዘምሩ በጠላቶቻቸው ላይ ድልን እንዳገኙ እኔም ቁዘም አልትቼ በገናን ሳነሳ የመሸገው ጠላቴ በቃልም ተነሳ ዝም ልበልና ልቁም በምስጋና ዝም ልበልና
ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ዝም በልና ልቁም በምስጋና ዝም በልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና የተዘጋጀውን ባርኮቴን እያየው የተነጠቁትን ያለፈው በማሰብ ቀዳዳን አልከፍትም ክፉኔ እንዲቀር ጠላት ላረገገው ኢላማው አልሆንም በጠፋብኝ ነገር ልቤን አላደክምም ማንም የማይነጥቀኝ በረከት አለልኝ ጌታዬ መድቦ ለኔ ያቆየልኝ ያደረግልኝ ሁሉን እየቆጠር በምስጋና ሕይወት ዘመኔን እየኖር አንተን ሳመሰግን ጠላት ይሸነፋል የኔ መንፈስ ሕይወት በግርማህ ያብባል በምስጋና ስቆም ድብቅ ጦር ይወጣል የጠላቴን ሰፈር ድራሹን ያጠፋል በአምላኬ መንግሥት ታላቅ ደስታ ይሆናል አመስጋኞች መንደር ሰፈር ይለወጣል ብዙ ተምሬያለሁኝ ባለፍኩበት ዘመን ጌታ እንዴት እንደረዳኝ መኖር በማመስገን በሁሉ አመስግኑ በቃላውቀው ነበር አሁን ግን አስችሎኛል በኩርቶም ማመስገን ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ዝም ልበልና ልቁም በምስጋና ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና እግዚአብሔር ነውና ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግነዋለን። በእርግጥ ዝማሬው ዝም ልበልና ልቁም በምስጋና በዙፋኑ ያለው እግዚአብሔር ነውና ይላል። በሰቆቃዊ ኤርምያስ ምዕራፍ 3 ቁጥር 26 ላይ እንደዚህ የሚል ቃል አለ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው እንደሚል ስንቶቻችን በዙፋኑ ላይ ላለው ለአምላካችን ነገራችንን ሁሉ ጥለን ዝም ብለን የእርሱን ማዳን መጠባበቅ የቻለን ስንቶች እንሆን ይሆን? ዛሬ አስቸጋሪ ሰዎችና ሁኔታዎችን ኢየሱስ እንዴት ያልፋቸው ነበር በሚለው ርዕሳችን ላይ ሁለተኛው መፍትሄ ዝምታ እንደሆነ የምንማርበትን ክፍለ ጊዜ አብራችሁን እንድትቆዩ እንጋብዛችኋለን። ጌታ ኢየሱስ አስቸጋሪ ሰዎችና ሁኔታዎችን የሚያሳልፍበት ሁለተኛው መፍትሄ ዝምታው ነው። እንዴት ነበር ኢየሱስ አስቸጋሪ ሰዎችና ሁኔታዎችን በዝምታ መፍትሄነት የሚያልፋቸው የሚለውን ሐሳብ በዝርዝር ከመነጋገራችን በፊት ስለ ዝምታ ጥቂት ነገር እንንገራችሁ። የሰው ልጅ በዓይኑ በማየት፣ በጆሮው በመስማት፣ በእጆቹ በመዳሰስ፣ በአፍንጫው በማሽተት እንደዚሁም በምላሱ በመቅመስ የትኛውንም ነገር መልካሙን ከክፉ፣ መራራውን ከጣፋጭ፣ ለስላሳውን ከሻካራ ለመለየት ከአምላኩ የተቸረ አስገራሚ ፍጥረት ነው። የእግዚአብሔር ቃል ስለ እነዚህ አካሎቻችን ማለትም ስለ ዓይናችን፣
አፍንጫችን፣ እጆቻችን፣ ምላሳችንና ጆሮአችን በተለያዩ ቦታዎች መንፈሳዊ ምሳሌነታቸውን እንደያዙ ተጽፎልናል። ዛሬ ስለምንነጋገርበት ሐሳብ አስመልክቶ ግን ስለ አንደበታችንና ስለ ጆሮአችን የገለጸበት መንገድ ብዙ ሊያስተምረን ይችላል። ሰዎች ስንባል ለማድመጥ ከምንፈጥነው ይልቅ ለመናገር ችኩሎች እንደሆንን የእግዚአብሔር ቃል ያስተምረናል። እስቲ ጥቂት የመጽሐፍ ቅዱስ ጥቅሶችን እንመልከት። መጽሐፈ ምሳሌ ምዕራፍ 18 ቁጥር 13 እንዲህ ይላል፣ ከማዳመጡ አስቀድሞ የሚመልስ ቂልነትና እፍረት ይሆንበታል ይላል። መጽሐፈ መክብብ ምዕራፍ 5 ቁጥር 2 ላይ ደግሞ በአፍህ አትፍጠን፣ በአምላክም ፊት ማንኛውንም ነገር ለመናገር በልብህ አትቸኩል። አምላክ በሰማይ አንተ ደግሞ በምድር ነህ፣ ስለዚህ ቃልህ ጥቂት ይሁን ይላል። አንደበታችን እንዳይፈጥን ጆሮአችን ደግሞ እንዲሰማ የእግዚአብሔር ቃል ይመክረናል ብቻ ሳይሆን ዝምታ ምን ያህል ጠቃሚ እንደሆነ ቃሉ ያስተምራል። በመጽሐፈ መክብብ ምዕራፍ 3 ቁጥር 7 ላይ ለዝምታ ጊዜ አለው፣ ለመናገርም ጊዜ አለው ይላል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 28 ላይ ደግሞ እንዲያውም ሰነፍ ዝም ቢል እና አፉን ቢዘጋ ጠቢብና አስተዋይ ሊመስል ይችላል ይላል። ይህ አሁን ያነበብኩላችሁ በ80 ዓመተ ምህረት በታተመው የመጽሐፍ ቅዱስ ትርጓሜ ጥሩ አድርጎ ተተርጉሟል። ቂል የሆነ ሰው ዝም በማለቱ ብቻ ልክ እንደ ጠቢብና አስተዋይ ሰው ሊመስል እንደሚችል ይናገራል። የዝምታን ኃይል ምን ያህል እንደሆነ ታስተውላላችሁ? ዛሬ እኮ በብዙ አስቸጋሪ ሰዎችና ሁኔታዎች ውስጥ ከምንቸገርባቸው ነገር አንዱ ዝም ማለት አለመቻላችን ነው። ስለ ዝምታ በጣም ጠቃሚ የሆኑ ሐሳቦችን ከተለያዩ መጻሕፍት ያሰባሰብናቸውንና የተማርንባቸው መረጃዎች በእግዚአብሔር ቃል የፈተሽናቸውን ሐሳቦች እናካፍላችሁ። ስለ ዝምታ ጠቃሚነትና ከዚህ በኋላ በምናካፍላችሁ ምክንያቶች የተነሳ ዝም ማለት ስላለባችሁ የመፍትሄ መንገዶች እናካፍላችኋለን። አንደኛ፣ ሙሉውን ታሪክ ወይም ሙሉውን መረጃ ስለማታውቁት ነገር አትናገሩ፣ ዝም በሉ። ይህንን ሐሳብ በእግዚአብሔር ቃል ስንመዝነው ቃሉም በምሳሌ ምዕራፍ 18 ቁጥር 13 እና ቁጥር 17 ላይ እንደዚህ ይላል፣ ከማዳመጡ አስቀድሞ የሚመልስ ቂልነትና እፍረት ይሆንበታል። አስቀድሞ ጉዳዩን የሚያሰማ ትክክለኛ ይመስላል፣ ይኸውም ባላንጣው መጥቶ እስከሚመረምር ድረስ ነው ይላል። ሙሉ ጉዳዩን ሰምቶ ሳይጨርስ የሚናገር ዝም ማለት የሚያቅተው ቂልነትና እፍረት ይሆንበታል ይለናል። በተጨማሪም ፈጥኖ የተናገረ ትክክለኛ ይመስላል፣ ግን ትክክለኛነቱ የሚቆየው ተቃራኒው ሰው መጥቶ ጉዳዩን እስከሚመረምረው ድረስ ነው ይላል። ይህ ምን ማለት ነው? ስለ አንድ ጉዳይ ሙሉም ታሪክ ሳናውቅ ሙሉ መረጃው ሳይኖረን ከመናገር ይልቅ ዝም ማለት ጠቢባን ያደርገናል። ዛሬ በዚህ ዘመን ደግሞ የተቸገርነው ቀድመው ስለተናገሩ ብቻ ትክክል የመሰሉን ሙሉ መረጃ ሳይኖራቸውም ግምታቸውን ብቻ በሚናገሩ አንደበታቸው ለመርዶ ለክፉ ወሬ የተጣደፈባቸው ሰዎች የሞሉበት ምድር በመሆኑ ነው። ሲተነትኑ ሲያብራሩ ነገሩን ሁሉ ከስር መሰረቱ የሚያውቁት ይመስላሉ፣ ነገር ግን ፈጽሞ አያውቁትም። ደግሞ ትክክለኛ እንደመሰሉን አልቀሩም። አፍረው እኛንም ሲያሳፍሩን አይተናቸዋል። ስለዚህ ከዚህ በኋላ በቀረው ዘመናችን ሙሉ መረጃ ስለሌለን ነገር አለመናገር፣ ዝም ማለት ይመረጣል። ይሄ የመጀመሪያው ሐሳብ በጣም በጣም ትልቅ ሐሳብ ነው ብዬ ነው የማምነው። የምንቸገርበት ነው። ችግሩ ደግሞ መንፈሳዊ ነገር ላይም በዚህ ምድር በምንም ማህበራዊ ጉዳይ ላይም በቤተሰብም መካከል በባልና ሚስትም በሁሉም ነገር ነው። ሙሉን ታሪክ ስለማናቀው ነገር ማውራት እንጀምራለን። ትክክል እንመስላለን። የእግዚአብሔር ቃል እንደሚናገር አስቀድሞ ስለተናገረ እውነተኛ ሰው ይመስላል፣ ግን በኋላ ሲመረመር ምንም የማያውቀው ነገር ነው። ይሄ በጣም በብዙ መጽሐፍቶች፣ በብዙ ፊልሞች፣ በብዙ ሙዚቃዎች የተደረሰበት ጉዳይ ነው። ሰው
በቃ መናገር የለበትም። ሙሉን ታሪክ በትክክል ስለማናቀው ነገር አንናገር፣ ዝም እንበል። እነዚህ ነገሮች አስቸጋሪ ሰዎች እንድንሆን ያደርገናል። አስቸጋሪ ሁኔታ ፈጣሪዎች ያደርገናል። ቅድም እንግዲህ ራሳችንም ሌሎችንም እያየን ስለሆነ ነው። በሌሎች ደግሞ እንቸገራለን። እኔ እኮ እውነቱን መስሎኝ ነው ብለን የሰማናቸው እርግጠኛ ሆነን አውርተን ያፈርንባቸው ብዙ ነገሮች። የዛም ሰው ወገንተኛ መሆን ራሱ ችግር ይሆን። አስቀድሞ የተናገረው ሰው ሲናገር የዛ ሰው ወገንተኛ ትሆናለህ። ስለዚህ ያ ሰው ልክ ነው ተብሎ ይታመንና ሌላኛው ያልተናገረው ደግሞ እሱ ደግሞ ተጎጂ ይሆናል። ልክ ነው። ስለዚህ የአንድ ሰው ወገንተኛ ሆኖ ማድመጥ በራሱ አስቸጋሪ ባህሪ ማንነትን ማስተናገድ ይሆንብናል። ስለዚህ አስቸጋሪ ማንነት ሳናቀው ውስጣችን ይገባና በሰማነው መረጃ ከአንድ ሰው ባደመጥነው መረጃ ትክክለኛ ባልሆነ መረጃ አንድ ሳይድ ብቻ ይዞ በሚሰማ ወሬ በቃ አስቸጋሪ ዕውቀት ውስጣችን እንገነባለን። በቃ ስለዚህ ያንን ሰው የተወራበትን ሰው በጥላቻ ወይ እሱ እኮ ከሌ እንዲያረጋው ሙሉን ታሪክ ሳናቅ ማለት ነው። ምንም ሳናውቅ በቃ ስም በሚያጠፉ ሰዎች አንድ ሳይድ ይዘው በሚናገሩ ሰዎች በነዛ ሰዎች የብዙ ሰው ህይወት አስቸጋሪ እንደሆነ ሳይሆኑም የተነገረባቸው በጊዜው በዛ ጉዳይ የማይከሰሱ ሆነው ተከሰው የተነገረባቸው ብዙ ሰዎች አሉ። ስማቸው በከንቱ የሚነሳ የሚጠፋ ምናልባት አሁን እንዳልነው ከእንደነዚህ አይነት የፍርደ ገምድል ማንነት ራሳችንን ሙሉ መረጃ ሳይኖረን የምንፈጥንባቸውን ነገሮች የትኛው ነው የቱ ነው ለምንድን ነው እያለን ራሳችንን መከታተልና ራሳችንን መመርመር ይኖርብናል። አዎ አንዱ የፍርድ ቤት የዳኞች የጠበቆች የአቃቤ ሕጎች ስራ ሙሉ ታሪኩን ማወቅ ነው። ይመጣል አንድ ሰው ይመሰክራል። ሲመሰክር የት ነበርክ? ምንድን የበላው? ምንድን የለበስከው? ምኑ ጋር ነበር የቆምከው? በዛ ሰዓት ምን ነበር የሚያልፈው? እነዚህ ሁሉ መረጃዎች ሙሉ ታሪኩን ይሄ ሰው ያውቃል ወይ ነው። ሙሉ ታሪኩን የማያውቅ ሰው ለምስክርነትም አይበቃም። በይበልጥ በዚህ እኛ አሁን በዚህ በማህበራዊ ሚዲያ በሶሻል ሚዲያ ነው እያገለገልን ያለ ነው። የእግዚአብሔርን ቃል እያስተማርን ነው። ብዙዎች እየተጠቀሙ ነው። ልክ እንደዚሁ ሌሎችም ወንድሞችና እህቶቻችን ይህንኑ የሶሻል ሚዲያ ተጠቅመው ስለ ብዙ ነገር ያወራሉ። ዛሬ ሰው ሞባይሉን ይከፍታል፣ ፊት ለፊቱ ያስቀምጣል፣ መረጃን ይሰጣል። እኛ ደግሞ ልክ ያ ሰው ሙሉ ታሪኩን እንደሚያውቅ ሆነን አምነን እንቀበለዋለን። ለምሳሌ አንዳንዴ ስለ ጤናችን እንኳን ትክክል ያልሆነ መረጃ እየሰጠን እንቀበልና እንሞክረዋለን። አደጋ ውስጥ ራሳችንን እንከታለን። እንዳልሽው አሁንም ደግሞ ስለ ሰዎች ይናገራል። ሙሉ መረጃ የለውም፣ ግን በዛ ሰው ላይ ጥላቻና የዛን ሰው ነገር እንዳንቀበል ያደርገናል። በጣም በዚህ ሁኔታ አስቸጋሪ የሆኑ ሰዎች አሉ። አስቸጋሪ የሆኑ ሁኔታዎች ተፈጥረዋል። የእግዚአብሔር ቃል ግን በትክክል የሚነግረን ሙሉን መረጃ ሳይኖር አታውራ፣ ዝም በል። ቀድመ ስለተናገርክ እውነተኛ ነኝ ብለህ አታስብ። እንደውም ይላል ባላንጣው ይላል። ስለዚህ መተው ይመረምሩትና ይሄ ሰውዬ ውሸቱን ነው ያወራው ብሎ ሲሉ ያኔ ታፍራል፣ ሌሎች ታሳፍራል። ስለዚህ ስለ ዝምታ ስናስብ ጌታ ኢየሱስ ክርስቶስ በጣም የሚገርም ጌታ ነው። መቼስ በምድር ላይ በሚያገለግልበት ጊዜ ሙሉን መረጃ ስለሚያውቅ ነበር የሚናገራቸው። መተው እንዴት አንተ ከዚህ እኔ አባቴ የሚለኝን ነው የምነግራችሁ፣ አባቴ ያላለኝን አልነግራችሁ። ሙሉ መረጃውን ይዞ ነው የመጣው እሱ። መንግስተ ሰማያት ቀርባለች ብሎ ሲሰብኩ እኮ ሙሉ መረጃውን ይዞ ነው የሚነግረን። በጣም የሚገርሙ ብዙ ነገሮችን ማንሳት እንችላለን፣ ጊዜ ስለሌለን ነው። ግን ኢየሱስ ዝምታን ይመርጥ ነበር ያልነው ዝምታ በጣም ጠቃሚ ስለሆነ ነው። እንግዲህ የመጀመሪያው ነጥባችን በቃ ከዚህ በኋላ ባለን ዘመን እግዚአብሔር ቢረዳን ሙሉ መረጃው በሌለን ነገር ዝም እንበል፣ ዝምታ እንምረጥ። መሀል ላይ ጣልቃ ገብተን አናውራ፣ እንደሚያውቅ ሰው አናውራ። ምናልባት ጥቂቱን ነገር ይሆናል ያወቅነው፣ ግን እኛው ራሳችን ቅድም እንዳልሽን አስቸጋሪ ሰዎችነት ይጋባብናል። እኛው ራሳችን ያንን የምንፈጥር እንሆናለን። እንግዲህ በዋናነት ከዚህ በኋላ በእውነት ባለን የህይወት ዘመናችን ይህንን ዕውቀት ካወቅን በኋላ ማለት ነው ሙሉን መረጃ ሙሉን ታሪክ ስለማናቀው ስለማንኛው ምናልባት በጥራዝ ነጥቅ ሰምተን ይሆናል።
እንደው እዚህ ጋር ምሳሌ ባቀርብ ደስ ይለኛል። አሁን ወደ አእምሮዬ ስለመጣ ነው። አንድ ሰው በፊት በነበርንበት ከተማ እያለን ደወለልኝ። እከሌ የሚባል ዘማሪን ልንጋብዝ ነው እና ይሄ ደግሞ እከሌ የሚባል ዘማሪ እንዲህ አይነት ነገርን ሰምተናል እና ይህን ሰው ብንጋብዘው ምን ትላለህ አንተ? ስለዚህ ሰው ምን የሰማኸው ነገር አለ አለኝ። ይሄ እውቀት አልነበረኝም ያኔ፣ ግን እንደው አሁን ሳስበው በትክክል ያንን ይሄ አሁን የምንናገረውን እውቀት ነው ለካ በተግባር ያደረኩት። ስለዛ ሰው ነው የምሰምቻለሁ፣ ሙሉን ግን ነገር አላውቅም። እና ያልኩት ምንድነው የሚገርም ከዚህ ልጅ መዝሙር ይሄ መዝሙሮቹ በጣም ይባርከኛል አልኩት። እኔ እኮ የጠየኩህ ስለ መዝሙሩ ሳይሆን ልጁ እንዲህ አይገርምም? እኔ ሰሞኑ እንደውም ይሄን መዝሙሮቹን ስሰማ ነበር እየሸሸው ነው እኔ ያምነው ይሄም ነው ላለ ማለት እና ልጁ ሳቀና በኋላ ተወኝ። ለካ እሱ ቤተክርስቲያን ሽማግሌዎች ባሉበት ስፒከር ላይ አርጎኝ ነው የሚያወራው እና ነገሩ በኋላ ልክ እንደው ጥሩ ነገር እንዳደረግኩ ነው ተወራ። ለኔ ግን በዛ ሰዓት የእውነትም ይሄ እውቀት ኖሮኝም አይደለም። ግን አሁን ሳስበው ለካ እንደዚህ ነው መሆን ያለብን። አናቀው ሙሉ ነገር የለንም። አብረን በፍጹም ያላየነውን ነገር ነው ከሌላ የሰማነውን ሊሆን ይችላል ብለን የምንጨምረውን ነገር ይዘን ስንናገር የእግዚአብሔር ቃል ተው ነው የሚለን። ዝም በል አታቀውም አይደል? በቃ ዝም በል። ኢቭን የምታቀውን እንኳን አትናገር እኮ ነው። ያው ያንን ጥራዝ ነጠቁን ይዘህ ብትናገር ምን ታመጣለህ? በኋላ የምናነሳቸው ነገሮች ስላሉ ነው ይሄን ደፍሬም ብለው። ግን በቃ የመጀመሪያው ሐሳብ ሙሉ ነገር ስለማናቀው ነገር አናውራ። ስለ ሰዎች ብቻ ላይሆን ይችላል እኮ ስለ እግዚአብሔርም ቃል ራሱ ሙሉን መረጃ ሳናውቅ ለምንድን ነው የምንሰብከው? ሙሉ ነገር የለንም። ጊዜ ወስደን አላጠናንም በዛ ነገር። አንዷን ጥቅስ ብቻ አንጠልጥለን ከዛ በኋላ የፈለግነው ብዙ ነገር እንላለን። ያኔ ብዙ አስቸጋሪ ነገሮች ውስጥ ብዙ ስህተት ትምህርቶች የተነሱት በሱ አይደል? ሙሉን ነገር ሳይታወቅ እና እግዚአብሔር ይርዳን። ይሄ ነው እንግዲህ መጀመሪያው ዝምታ ለምን ከተባልን ሙሉ ነገር አላቀውም ዝም ነው የምለው። እውነት እኮ ነው። ሙሉ መረጃ ሙሉ እውቀት ሳይኖረን ሙሉ ግንዛቤ ሳናገኝ በአንድ ነገር ላይ አንድ ሳይድ ይዘን መናገራችን በጣም እያንዳንዳችን በራሳችን ላይ ብዙ አስቸጋሪ ማንነት እንዲኖረን አድርጓል። በአንድ ዘመን ላይ አርጎናል። ደግሞ እግዚአብሔር ሲያስተምረን ደግሞ ተመልሰን መረጃ ሳናገኝ እንዳናወራም እንዳንናገርም እውቀት አግኝተናል። ለዚህ እኛም ራሳችንን የፈተሽንበት ነገር ስለሆነ እኛም በዚህ ድካም የተገኘንበት ደግሞ ራሳችንን ያስተካከልንበት መረጃ ሳናገኝ በእንደዚህ አይነት ነገሮች ላይ ለመናገር ከመፍጠን ዝግ ማለት እንዳለብን እውቀት ያገኘንበት ስለሆነ ምናልባት የሚሰማን ሰው ለኔ ብሎ ከሰማ ይሄን እውቀት ያገኛል። ሙሉ መረጃ መኖር አለበት ወደሚል መረዳት ይመጣል። ሙሉ እውቀት ላገኝ ይገባኛል፣ ሳላገኝ ጫፏን ይዤ መሮጥ የለብኝም ለማለት እውቀት ያገኛልና እግዚአብሔር ወደ ሙሉ እውቀት ያምጣል። በጣም እየሰማ እንድናስተውል ይርዳል። አሜን። እንደውም ጥሩ ምሳሌ ሊሆን ይሄን ነገር እንደው ለመለማመድ የሚሆነን ባልና ሚስት። እኔ ለምሳሌ ስራ ውላለሁ፣ አንቺ ቤት ነሽ ያለሽው እንበል። ቀኑን ሙሉ አላገኘሁሽም፣ ሙሉ እውቀት የለኝም። አንቺ ሙሉ እውቀት ስለኔ የለሽም። ስራ እንደምሄድ አንቺ ቤት እንዳለሽ ነው ሁለታችንም ያለን እውቀት። ሙሉ መረጃ ሳይኖረኝ በቃ ቤት ነው ያለችው አርፋለች፣ ለምንድን ነው እንደማትሆነው ብዬ ያንን ነገር ባለመረዳት የማደርገው ነገር ምን ይፈጥራል? አስቸጋሪ ነገሮችን በመሃላችን ይፈጥራል። ስለዚህ መጀመሪያ ነው እስቲ ሙሉ እውቀት ይኖረኝ፣ ሙሉ መረጃ ይኖረኝ። በምን ውስጥ ነው ስታልፊው አልሽው? ማን ደውሎልሽ ነበር? ምን አውርተሽ፣ ምን ሰምተሽ፣ በምን ህመም ውስጥ አልፈሻል? በምን ነገር ውስጥ የለንም እንዲህ አይነት መረዳት። ያ ደግሞ ይመጣል። በቃ እኔ ስራ ደክሞኝ ነው የመጣሁት ምናምን። ግን ሌላ ነገር እኔ ከበስተጀርባው ብዙ ነገር ሲያጦዘው ውሎ ነው የመጣው ያ ሰው። ከዛ በኋላ ማንም አይረዳው እና ይሄ በመሃላችን አስቸጋሪ ነገርን ይፈጥራል። እኔ ላንቺ፣ አንቺ ለኔ አስቸጋሪ ሰዎች እንሆናለን። ህይወታችን የምንጠላ፣ ትዳራችን የምንጠላ። ይሄ በጣም ብዙ ቤት ያለ ጉዳይ ነው። ቁጭ ብለን እስቲ እንረዳው። አንድ ሰው መኪና መጥቶ ቀድሞን ይሄዳል። ይሄ ሰውዬ ለምንድን ነው እንደዚህ የፈጠነው ብለን አንልም። እንዴት ከተ ያረጋኛል ብለን ነው የምንናደደው። እና ሙሉ መረጃው ሳይኖረን ነው እንዲሁ ስንንገበገብ ከሌላው ጋር ስንጋጭ የምንለውና ዝምታ ያረጋጋል። ይሄ ነገር ሙሉ መረጃው የለኝም እስካውቅ ድረስ ንዴቴን ላቆመው፣ እስካውቅ ድረስ አልናገር፣ ጠቢብ ነው ይላል እግዚአብሔር ቃል። እውነት ነው። እንግዲህ አንዳንድ ጊዜ ትክክል የሆነው ማሰብ ሲያቅተን መረጃ መሰብሰብ እናቆማለን። አሁን እንዳልከው ይህ ቀላል ምሳሌ ነው። ሰውየው ፈጥኖ በሚበርበት ጊዜ
ምናልባት የሆነ አደጋ ገጥሞት ከፋሚሊው ወይ የሆነ ችግር ገጥሞት እየፈጠነ ሊሆን ይችላል፣ ወይ ደግሞ አስቸኳይ ጉዳይ ገጥሞት እየሮጠ ይሆናል። እንዴት ብለን ከምንናደድ ቅን የሆነው ማሰብ እንዴት አንችልም? ይሄን ደግሞ ስላላስለመድን ነው። ራሳችንን ብናስለምድ ትክክሉን እውነቱን አስቡ የሚለን ለዚህ ነው። ካለበለዛ አንድ ሳይድ መረጃ እንይዝና ብዙ ስህተቶችና አስቸጋሪ ማንነቶችን ራሳችን ላይ እንከምራለን፣ መውጣት ደግሞ እንቸገራለን። ለዚህ ነው በትዳርም ውስጥ አንዱ የአንዱን ውሎ የአንዱን ግንዛቤ በምን ውስጥ እንዳለፈ አለማወቁ አስቸጋሪ ነገሮች በትዳር መካከል የሚያመጡት። መነጋገር መፍትሄ ነው። ስለማንነጋገር ግን ሙሉ መረጃ ስለማይኖረን በቃ እሱ እኮ እንዲህ ነው፣ በቃ አስቸጋሪ ሰው ነው፣ እሷ አስቸጋሪ ናት እየተባባልን ክፍተት ወይም መካከል ሆኖ ርቀትን እናመጣና በቤታችን ውስጥ አብሮ ለመዝለቅ የሚያቅተን ችግር ውስጥ እንገባለን። አስቸጋሪ ባህሪ እነዚህን ትናንሽ ነገሮችን እየለቀመ ነው እየሰበሰበ ትልቅ የሚያደርጋቸውና አስቸጋሪ ማንነታችንን ማጽዳት አለብን። ካላጸዳ ነው በሁሉ ነገር ፈራጆች ስንሆን ልክ ነው። ቤቱዬ አለው ቤቱዬ ምን ስሰማ ምን ሳደርግ ምን እንደነበርኩኝ የቀን ውሎዬን ካልጠየከኝ ዛሬ እንዲህ ነው ያልኩት ብዬ ካላስረዳሁክ አንተ የቀን ስራ ውሎህን ካላስረዳኸኝ አስቸጋሪ ነገር ይሆናል። ስለዚህ በዚህ ክፍተቶች የብዙ ቤቶች አስቸጋሪ ህይወት ላይ አስቸጋሪ ችግር ላይ ገብተዋል እና እግዚአብሔር በሁሉ ዕውቀት ይስጠን። አይ ቲንክ ከዚህ በፊትም ያውን ስቲ የመጣልኝ ምሳሌ የእውነት ለሌሎችም ስለሚጠቅም ነው። ምናልባት ያልሰሙ ስለሚኖሩ አንድ የምናቀው ሁለታችን የምናቀው ሰው ነበር። አገልግሎቱ ጥሩ ነው፣ ልጁ የዋህ ነው፣ ግን እንደው በቃ ያስቸግራል። አገልግሎት ላይ ይቀባጠራል፣ አንዳንዴ ስሜታዊ ሆኖ ብዙ ነገር ያደርጋል አይደለም፣ የተሳሳቱ ነገሮች። በኋላ በዚህ ልጅ አንድ ሁለት ጊዜ በአገልግሎትም ገጥሞን ስላየ ለምን ይሄ ልጅ ጠርተን ለምን አናወራውም አልሽ እና ምሳ ጋበዝ ነው፣ ጠራ ነው፣ ደስ አለው። ከዛ እስቲ ጌታን እንዴት እንዳገኘ እስቲ እንዴት ነህ አንተ እስቲ ከልጅነት ጀምሮ ያለውን ታሪክ ንገረን አለ። ልጁ ገና ሲጀምር ያለው ምንድነው ወላጆቼን አላቅም በሚል ነው የጀመረው። ተመልከች እንግዲህ በቃ እዛ ላይ ተመለሰ ጥያቄያችን። ማንም የልደቴን ቀን አላቀውም ማለት በቃ የኖርኩት እንደዚህ ነው፣ በእንደዚህ አይነት ሁኔታ ነው፣ ጌታ ነው እዚህ ቦታ በቃ ተመለሰ። ይሄ ሰው ምንድነው የሚፈልገው? የሚመራው ሰው አይደለም እዚህ ያመጣው። በቃ እግዚአብሔር ጸጋ ተገለጠበት፣ ሰዎች ሆይ ሆይ ያሉት በቃ በሚመስለው የሚያውን እያየ የሚያረግ ሰው ነው። ሰዎች ሙሉ መረጃ ሲኖረን አንደርስታንድ እናደርጋለን፣ ይገቡናል። በቃ እነዛ ሰዎች ለምን እንደዛ እንደሆኑ ይገባል። እንዲህ አይነት ጊዜ አንሰጥም። አይዊሽ ለብዙ ሰዎች ይሄንን ብናደርግ ሰዎችን በሰዎች ላይ ከመናደዳችን እንዴት አይነት አስቸጋሪ ሆነ ሰው መሰለ ከምንል በቃ ሁሉ ጊዜ ላንቺ የምነግርሽ ምሳሌ አለ። አንድ ጓደኛዬ ጋር አዲስ አበባ ሆነን ጉዳይ ልናስፈጽም ሄድን። የመንግስት ቢሮ ነው፣ በጣም ብዙ ወረፋ አለ ምናምንና ሰውየው የሆነ ሰው መጣ፣ ከኋላችን ነው የመጣው። ይሳደባል፣ ይናገራል፣ ይቆጣል፣ ይጮሃል በትንሽ በትልቁ ሲል ይሄ ከኔ ጋር ያለውን አንተ ምንድነው የሚያስጮህ ዛሬ በጠዋቱ ከሚስት ጋር ተጣልተ ነው የመጣው ሲለው ሰውየው ኩምሸሽ ብሎ ለምን ቁጭ አይልም? ለካ ተጣልቶ ነው የመጣው። ሰውየውን እንትን ያረጋው ነገር አለ፣ ትሪግ አርጎት ቁጣውን ብሎት በቃ ማላይ ይድፋው ያንን ቁጣ እና በትንሽ በትልቁ ይጮሃል። ሰዎች ሙሉ ነገራቸውን ስናውቅ ይገቡናል። ለምን እንደዛ እንደሆነ ይገቡናል እንጂ በቃ ይሄ ዝምታው ጥሩ ነገር ነው። በቃ ሰውን ሳንረዳ እንዳንቆጣ በእግዚአብሔር ቤትም በጣም ብዙ ችግሮቻችን እነዚህ ናቸው እና ሙሉ መረጃ ይኖረን ሙሉን ነገር ሳናውቅ የትኛውንም ነገር ከአንደበታችን ያወጣ ዝምታው በዚህ ምክንያት ከሆነ በጣም ብዙ አስቸጋሪ ሰዎችንም እንረዳቸዋለን ማለት ነው። እንደዚህ አይነት ችግር ውስጥ ስለሆነ ነው፣ በዚህ ማንነት ስላለፈ ነው። ይሄ ነው ለካ ለዚህ የሚያንቀሳቀሰው። ስለዚህ እንዴት ልርዳ ብለን እንራራላቸዋለን። ምናልባት ይሄንንም ማሰብ ያስፈልገን። በጣም ሁለተኛው ዝምታ ምክንያታችን የሚሆነው ስሜታዊ ባደረገን ነገር ላይ ዝም እንበል። ይህን ሐሳብ በእግዚአብሔር ቃል ስንፈትሸው ቃሉም በምሳሌ ምዕራፍ 18 ቁጥር 21 ላይ እንዲህ ይላል፣ አንደበት የሞትና
የሕይወት ኃይል አላት፣ የሚወዷትም ፍሬዋን ይበላሉ ይላል። ይሄ አሁን ያነበብኩላችሁ የማያልፈው የእግዚአብሔር ቃል እንደሆነ ታምናላችሁ? ታዲያ አንደበታችን የሞትና የሕይወት ኃይል አላት እያለን ለምንድን ነው እንዳመጣልን ስሜታዊ በሆንን ቁጥር እየለፈለፍን አደጋን ወደ ሕይወታችን የምንጠራው? በቃ ዝም እንበል። በይበልጥ በአስቸጋሪ ሰዎችና ሁኔታዎች ስንሆን ጉዳዩ በጣም ስሜታዊ ስለሚያደርገን አፋችን እንዳመጣልን እንናገራለን፣ እንራገማለን፣ ብዙ ነገር እናደርጋለን። ስለዚህ ስሜታውያን ስንሆን ዝም እንበል። የበለጠ በራሳችንም በምንናገርባቸውም ሰዎችና ሁኔታዎች ላይም ሞትን እያወጅንባቸው ነው። እግዚአብሔር አንደበታችንን ይቆጣጠርልንና ሕይወትን ብቻ የሚናገር ምላስ ይሆንልን። ስሜታዊ ስንሆን ዝም ማለት ያቅተናል። ብዙዎቻችን በጣም ስንናደድ ልጆቻችን ላይ የምንናገራቸው ቃላቶች ራሱ በቁጣ የምናወጣባቸው ቃላት እንደሚደርስባቸው አናቅም። ግን የእርግማን ቃል ስንናገር፣ የንዴት ቃል ስንናገር ውስጣቸውን የሚጎዳ የእናቴ ቃል የአባቴ ቃል ሁልጊዜ ለእኔ እንዲህ ነው እያሉ ወደ መመለስ እንዳያስቡ ሁልጊዜ ግን በቃ የእናታቸውን ቃል ገና መናገር ከጀመረች እናታቸውን ለመጥላት ይጀምራሉ። አባታቸው ወይ መናገር ከጀመረ ወይ ደግሞ አንዳንድ ሰው ከመናገርም አልፎ ሊመታ ይችላል። የሚማቱም አሉ። በእንደዚህ አይነት ችግር ውስጥ ስሜታዊ ሲሆን ሰው የሚያደርገውን አያውቅም። ስሜታዊ መሆን ረጋ ለማለት ከባድ ነው። ማመዛዘን አለብን። አሁን ስናገረው ምንድነው ምዘራበት፣ ምንድነው በውስጡ ማስተላልፈው የሚለውንም ማሰብና ማገናዘብ ይኖርብናል። ይሄ ሁላችንን የፈተነ ጉዳይ ነው። ስንናደድ ስሜታዊ ስንሆን ካፋችን ቃል የተነሳ ብዙዎችን ሰብረናል። ስፔሻሊ በልጆቻችን ላይ፣ በቤተሰባችን፣ በእርስ በርሳችን፣ በፋሚሊ መካከል ብዙ እንደዚህ አይነት ክፍተቶች ተፈጥረዋል። ስሜታዊ የሆነ ሰው በንግግሩ እንክት አድርጎ የሰውን ቃል የሰውን አይምሮ እንደሚሰብር አያውቅም እና ይሄ ነገር ደርሶብን ያውቃል። ስሜታዊ ሆነው እኛ ላይ በድንገት ወይ ደውለው ወይ በአካል መጥተው ብዙ ሲናገሩ እኔ በተለይ በጣም በዚህ አይነት ነገር ብዙ ተፈትኛ አውቃለሁኝና ይሄ ነገር ስሜታዊ በሆኑ ሰዎች ውስጥ እንዴት እንደዚህ አይነት ሰዎች ሆነው እንዴት እንዲህ አይነት ቃል ካፋቸው ያወጣሉ? ለምን ኢየሱስ እንዳደረገው አስቀድሜ ዝግጅት እንዳላደረኩ በኋላ ነው የገባኝ። ስሜታዊ የሆኑ ሰዎች በጣም በንግግራቸው የሚሰብር ቃል ሲናገሩ ውስጤ ለነዛ ሰዎች ያለኝ ነገር ተበላሽቶብኝ ያውቃል። ተጎድቼ አውቃለሁ፣ ተሰብሬ አውቃለሁ። ስለዚህ እንደኔ የሆኑ ብዙ ሰዎች ሊኖሩ ይችላሉ። ስሜታዊ ስንሆን ሰዎችን እንሰብራለን። የምንሰበረው ደግሞ ለነዛ ሰዎች የምንሰጠው ግምት ትልቅ ስለሆነ ነው። የተናገሩብን ሰዎች የሰጠናቸው ግምት ትልቅ ነበር። ትልቅ የሆነ ግምት ሰተናቸው እንስ ያለ ነገር ካፋቸው ሲወጣ ወይ በስሜታቸው ሲገልጡት ይሄ ማንነታቸው የብዙዎቻችንን ልብ ይሰብራል። ይሄ ቀላል ምሳሌ ስለሆነ የራሴን የገለጥኩት፣ ምክንያቱም እንደኔ ብዙ ሰዎች ይኖራሉ ብዬ ስለማሰብ ነው። በጣም የሚገርምሽ በሳይንሱም የተረጋገጠው ልክ ሰው ስሜታዊ ሲሆን ለመግለጥ ከድርጊት በፊት ለመግለጥ የሚፈልገው በአንደበቱ ነው። ለምሳሌ ደስ የሚያሰኝ ስሜቱ ሲገባ ይጮሃል፣ ይናገራል። እንደዚሁም የሚያሳዝን ነገር ስሜታዊ ሲሆን ወዲያው ነው አንደበቱ። ይሄ የተያያዘ ነው። በጣም የእግዚአብሔር ጸጋ ያስፈልገዋል። ሌላው አንድ የሚደንቀኝ ነገር እንደፈለጉ እየተናገሩ ሆዷ እኮ እሷ ባዶ ነው የሚባሉ ሰዎች አሉ። እንደሱ ብሎ ነገር የለም። የእግዚአብሔር ቃል ውስጡ ባዶ ነው፣ አፉ ብቻ እኮ ነው እንደሚሳደበው የሚባልን ነገር አለ። አፍ ላይ ሞትና ሕይወት አለ ነው የሚለው። በቃ ዝም በል። አፍ ላይ ሞትና አንድ ቀርቦ ጓደኛ ምን አለኝ፣ በጣም ከተናደድኩ አለ ሰው ጋር ነው የምደውለው ወይም አንተ ጋር ነው የምደውልልህ። ምክንያቱም ቋንቋዬን ልትለውጠው ትችላለህ። ተናድጃለሁ፣ አሁን ስለተናደድኩ ሞት ካፌ ሊወጣ ነው፣ እንዳይወጣ ሰው ጋር ደውላለሁ አለ። አዎ ሰው ጋር ደውዬ ሳወራ ከዛ እንትን ያስወጣኛል አለ። አየሽ፣ ጥበብ ነው፣ ትልቅ ጥበብ ነው። ምክንያቱም ከተናገርኩ መቀጠል ከጀመርኩ
የሚወጣው ካፌ ሞት እንደሆነ አውቀዋለሁ አለ። እና ቅድም እንዳልሽው እናቴን መቼም ይቅር አልላትም፣ አባቴን መቼም ይቅር አልለውም፣ እህቴን መቼም ይቅር አልላትም፣ ወንድሜን መቼም እንዲህ ብሎኛል። መቼ? የዛሬ 30 ዓመት ሊሆን ይችላል። ምክንያቱም ቃል ይቆያል። ይቆያል፣ ውስጥ ተቀብሮ ይቆያል። ቃል እኮ ይሰብራል የሚለው ለዚህ ነው። በነገራችን ላይ ይሄ መጥፎም ቃል ብቻ አይደለም፣ ጥሩም ቃል ያኔ እኮ እንዲህ ብሎኝ የምንለው ምን ያህል ቃል ህይወት አለው። ይህንን አንረዳም። የእግዚአብሔር ቃል ለዚህ ነው እንደዚህ ስትሆን ዝም በል፣ በቃ ጸጥ በል፣ ደምንም አንደበትን ያዝ። ለዚህ እንግዲህ ትልቁ ምሳሌያችን ዮሴፍ ነው። ምግብ ሊያደርስላቸው ነው የመጣው። ያዙት፣ ልብሱን ቦጫጨቁ። ከዚያ በኋላ የፍየል ደም አርደው በልብሱ ላይ ያረጉ። ለአባቱ ልጅህ አውሬ ቦጫጭቆታል አሉ። ጉድጓድ ውስጥ ጣሉት። ከዛ በኋላ ለእስማኤላውያን ሸጡት። ከዛ በኋላ ወደ ጲጥፋራ ቤት ሸጠ። እዛ ትንሽ ሰርቫይቭ እንዳደረገ ወዲያው ደግሞ በሐሰት ተከሰሰ፣ ቅድም እንዳልነው። ከዚያ በኋላ እስር ቤት ገባ። ይሄ ሁሉ መከራ አልፎ እግዚአብሔር ከዛ ውስጥ አወጣ። ወንድሞቹን ሲያይ አወቃቸው ይላል። ምን አይነት ዕውቀት ነው ያን የመጣው? ያ ሁሉ ትዝታ መጣ፣ ያ ሁሉ ጠባሳ መጣ። እንደምንም ምናሴን ሲወድ እግዚአብሔር የአባቴን ቤት አስረሳኝ ያለውን አሁን መጣ። በልጄ ረሳሁ ያለው ታሪክ በሙሉ ሲያያቸው መጣ። ምንድን ነው ያደረገው? ሰው ወደ ውስጥ ገባ። ከዚያስ ፊቱን ታጥቦ ልቡንም አስታክሶ ወጣ ይላል። ዲዚት በቃ ዝምታውን ነው የመረጠው። እንግዲህ ከዛ በኋላ ያረጋቸውን ነገሮች ተመልከቺ። ያበላቸው፣ ከዛ በኋላ ስጦታ እየሰጠ የንጉሱን ኩባያ፣ የወርቅ ኩባያ አንዳቸው ጆንያ ውስጥ ከቶ ምናምን እንዲያ ትሪክ አድርጓቸዋል። ማለት አሁንም እነዚህ ሰዎች በዛው ህይወት ናቸው ያሉት እያለ ቴስት እያደረጋቸው ነው። ግን ያ መታገስ ባይኖር፣ ያ መታጠብ ባይኖር እንዴት ነበር የሚያደርጋቸው? ይሄ ሰው እኮ ስልጣን እጁ ላይ ነው ያለው። በግብጽ ሁሉ ሊበቀላቸው ይችላል። ዝምታው ያቺ ብሬክ የወሰዳት ያቺ ጸጥታ ጊዜ ዮሴፍ በጥበብ ወንድሞቹን እንዲያገኛቸው አደረገ። ሌላው የተጠቀመበት ትዝ ካለሽ ሲገነፍል፣ ያው ስሜታዊ አይደለም የምትሆኚው። በዕብራይስጥ ቋንቋ መናገር ቢጀምር ባንድ ያውቁታል። ግብፃዊ ነው፣ እነሱ የፈርዖን ባለስልጣን እንደሆነ ነው የሚያውቁት። እሱ ግን ባስተርጓሚ፣ ያቺ ማስተርጎሟ ጊዜ እንደምትሰጠው ታውቂያለሽ። ይሰማቸዋል፣ መልሱን ኦልሬዲ ያውቀዋል። ስለዚህ ቀስ ብሎ እንደገና ደግሞ በግብጾች ቋንቋ ይናገራል። ይሄ ሁሉ ጥበብ የመጣው በዝምታ በመረጋጋት ነው። አሁን እኛ ምንድነው ስሜታዊ ስንሆን በእውነት በጣም ብዙ አበላሽተናል። በስሜታዊነት እግዚአብሔር ይቅር ይበላን። እኛ እርስ በርሳችን እንደዛ ሆነን እናውቃለን። ስሜታዊ ስትሆን እንላለን፣ የትም አያደርስም። በኋላ ደግሞ ጸጸቱ ደግሞ እንትን ያደርጋል። ምክንያቱም ከአፍ ሲያመልጥ አይታወቅም አይደለም የሚባለው። እና ይሄ ምክር በጣም ይጠቅማል። ኢየሱስን በጣም ስሜታዊ ሊያደርጉ የሚችሉ ነገሮች ተናግረውታል። ያላሉት ነገር አለ እንዴ? ቤልዜቡል ብለውታል እኮ። በቃ ያላሉት ነገር የለም። እንዴት አድርጎ እንደሚያመልጣቸው በጥበብ ይመልሳል። ዝምታ ማለት እንደፍን ብሎ ማለት አለ። በቃ እየተቃጠልክ ዝምታ ሳይሆን ይሁን ራስን በእግዚአብሔር እውነት ማስታገስ በሚችል ጸጋ ውስጥ ከተተኝ ያሉ በውስጥ ይሄ ጸሎት ይፈልጋል። ነገራችን ላይ የተፈጥሮም ነገር ስለሆነ ኮንትሮል ማድረጋችን ይሄ በመንፈስ ቅዱስ ቁጥጥር ስር መሆን ያለበት ነው። ጌታ ሆይ ይሄ ነገር ስሜት፣ ለምሳሌ አሁን አንድ ጉዳይ ይኖረናል፣ ሄደን ጭቅጭቅ ነው፣ የሥራ ጉዳይ ይሆናል፣ የንግድ ጉዳይ፣ የቤተሰብ ጉዳይ። ጌታ ሆይ ይሄ ነገር ስሜታዊ ያደርገኛል። በቃ እዛ ሲሄድ ስሜቴን መቆጣጠር እንድችል ዝም እንድል ነገሮችን አንተ ውስጤ እስክታመጣ ድረስ መናገር እንዲህ አይነት ጸሎቶች ያስፈልጉናል። ልክ ልኳን ነው መነገራት ብለን ከሄድን በቃ አለቀልን እና በላሸዋለን። ሞትና ሕይወት ባንደበት ላይ ናቸው። ደግሞ ይሄ የውስጥ ማንነታችን ስሜታዊ ያደርገናል። ብዙ ጊዜ ቶሎ ብለን እንዴት እንዲህ አይነት ቃል ካፏ ወጣ ትናገረኛለች እንዴት እያለን ብዙ የምንናገራቸው ይሄ የበቀል ንግግሮች፣ የበቀል እሳቤዎች አሉ። አሁን አንድ ነገር ስትናገሪ እንደው እንደ ማሳሰቢያም እንደ ምክርም ብንሰጥ ደስ ይለኛል። ምክንያቱም ስሜታዊ የሆኑ ሰዎችን ንግግር፣ ስድድብ በመስማት ሱስ ውስጥ የገባን ሰዎች እንኖራለን። ይሄ በፌስቡክ በቲክቶክ በምናምን
ይሄ ስድድብ ስሜታዊ ሆኖ ነው የሚናገሩት ስለ ብሔሮች፣ ስለ ሀገር፣ ስለ መሪዎች፣ ስለ ቤተ ክርስቲያን ምናያቸውን ነገሮች ማለት የእግዚአብሔር ቃል በቃ በዋን መንፈስ አቅኖት ነው የሚለው። ብዙ ነገሮች አሉ። ይሄ የሚያናድዱ የሚያስቆጡ ነገሮችን የምንገልጥበት መንገድ እግዚአብሔር ቃል በብዙ ነገር ያስተምረናል። ምናልባት ሌላ ጊዜ በደንብ በስፋት እናየዋለን። ግን በቃ ከስራ ሲመጡ ወይም ስራ ላይም ሆነው ያንን ከፍተው በመስማት የሚደሰቱ አሉ። አዎ ልኩን ነገረው እኮ ከሌ ዛሬ እከሌ ደግሞ እንዲያ በቃ በዚህ እስቲ ቼክ አድርጉ። በቃ ሁሉም ሰው ቼክ ያድርግ። በቀን ውስጥ ይሄን እየሰማ እንደውም ሱሰኛ የሆነ ሰው አለ። ስለዚህ ይሄ ስፒሪት ነው፣ መንፈስ ነው። በቃ ሰው ስሜታዊ የሆነ እየተጋጋለ ለሚሰዳደበው ነገር ጆሮ ሰጥቶ መስማት ፖይዝን ውስጥ እኮ መግባት ማስገባትም መግባት ይሄ መርዝ ኃይለኛ መርዝ ውስጣችን መክተት ደግሞ ቦታ እየያዘ ይሄዳል። የጌታን መንፈስ ቦታ ለቆ ያ መንፈስ ይዛል። ከዛ በኋላ እኛም አንድ ቀን የሱን መሳሪያ ነው የምንተኩሰው። እና ፕሊዝ አይ ቲንክ ለዚህም ነው ምን እንደምትሰሙ ተጠበቁ የሚለው። የምንሰማቸው ነገሮች ስሜታዊ የሆኑ ጉዳዮች ይፈጥሩብናል ወይስ ምን ይፈጥሩብናል? ምንሰማቸው ምናያቸው ነገሮች ላይ ጥንቃቄ ካላረግን እንወረስባቸዋለን። ይሄ በጣም የምንፈትሸው ጉዳይ ስለሆነ ማሰብ ያስፈልጋል። በእውነት እንደው ይህንን የምትሰሙን በሙሉ በእውነት በእግዚአብሔር እንደው ፍቅር እንለምናችኋለን። በየሚዲያው የምትሰሟቸውን ስሜታዊ የሆኑ ንግግሮችን አቁሙ። ጌታን ስሙ። የእግዚአብሔርን ቃል ስሙ። 3 ደቂቃ እኮ መስማት አይቻልም የእግዚአብሔርን ቃል። እስቲ ጥቅስ ዛሬ ኦዲዮ ባይብሎች አሉ። እስቲ ክፈቱና ለ1 ሰዓት ያንን ጭቅጭቅ የሰሙትን ያህል እስቲ ለ1 ሰዓት የእግዚአብሔርን ቃል ይስሙት። አይችሉም። አይፈልግም። አዎ አይፈልግም ሰይጣን። ይሄ ንስሐ የሚያስገባ ነገር ደግሞ በእንደዛ አይነት መስሚያ ጆሮ ውስጥ ሆነን ደግሞ የእግዚአብሔርን ቃል እንዴት አድርጎ ነው የሚገባው? ይሄ በጣም ንስሐ የሚፈልግ ነገር ነው። የነዚህ ሰዎች እውነት ለመናገር አሁን እንደው የአድቨርታይዝመንትም ጉዳይ ሳይሆን ይሄ እግዚአብሔርን ቃል እኛ የምንነጋገረው በጄንዲቢን ከሚያየው ሰው የሚበልጥ በስሜታዊ ስድድብ የሚታይላቸው ሰዎች ይበልጣሉ። ይሄ የሚያሳየው ቅዱሳንም የእግዚአብሔርም ልጆች እዛ ውስጥ እንዳሉ ነው። እውነትን የተቀሙ ናቸው ይላል በመጨረሻው ዘመን። የእውነትን ቃል ለመስማት ጆሮአቸውን ያሳከካቸዋል። እዚህ እውነትን እንዳይሰሙ አደንቁሯቸዋል፣ አደንድኗቸዋል። ንስሐ መግባት አለ። በዚህ ነገር ላይ ያለን ሰዎች አዲክሽን ውስጥ የገባን ሰዎች ዛሬ ከሌ ምን አለ፣ ዛሬ ከሊት ምን አለች፣ የንትን ሚዲያ ምን አለ፣ ይሄ ስሜታዊ ሰዎች የሚያደርጉት ነገር። እነዚህ ሰዎች እኮ ቅድም ምን አለን፣ ሙሉ መረጃ ሳይኖርህ ትናገራለህ፣ ትክክለኛ ሰው ትመስላለህ አለ መጽሐፍ ቅዱስ። በኋላ ግን ሲመረመር ውሸተኛ ሆነ ትገኛለህ። በስንቱ አፈረን፣ በስንቱ ሚዲያ እውነት ነው ብለን ስንት ገንዘብ አውጥተን ስንት ነገር እንዴት አፈረን። ምክንያቱም ነገሩ ጨዋታው ሌላ ነው። እኛ መግባትም አልነበረብንም። በቃ ምስኪኖች ነን፣ ባዶ ሜዳ ቀረን። ያንን ገንዘብ ምን አለበት ወንጌል ላልሰሙ ሰዎች ብናውለው፣ ያንን ኢነርጂ ያንን ኃይል ምን አለ ተሰብስበን በዙሙ በቲክቶኩ ተሰብስበን በጸለይንበት። ግን ተወሰደብን። ጠላት ሆን ብሎ ምናልባት ይሄን የምንናገረው እግዚአብሔርን አውቃለሁ፣ አመልከዋለሁ፣ እከተለዋለሁ ለሚሉ እንዲነቁም ነው። ምክንያቱም ተዘፍቀውበታል፣ ገብተው እየዋኙበት ነው። በእንደዚህ አይነት እርኩሰት ውስጥ የማይገባ መስመር ውስጥ ገብተውበታል። እንዲነቁ፣ እንዲሰሙ፣ እንዲያስተውሉና ንስሐ እንዲገቡበትም ደግሞ ብዙ ጊዜ አንቺ የምትዩ ነገር አለ። ይሄን አጀንዳ ስናነሳ በመስማትም አንተባበር። እውነት ነው። እንግዲህ እግዚአብሔር ቃል ሰላም በማለት አትተባበሯቸው ካለ በመስማት ደግሞ እየተባበርን ነው ማለት ነው። እና ጆሮአችን የእግዚአብሔርን ድምጽ ይስማ። እና ሌላ ችግሩ ስንገባ ደግሞ ጌታ አልተናገረኝም፣ ጌታ ዝም አለኝ እንደኝ ምናምን ቤት በኩል ይናገር። ኦልሬዲ የስድድብ የስሜታዊ ሰዎች መጋለቢያ ሆነናል። እና እግዚአብሔር ከዚህ ይጠብቀን። ስሜታዊ በሆንን ጊዜ ዝም እንበል የሚለው ሐሳብ ነው። ውድ የዝግጅታችን ተከታታዮች ይህ የጀመርንላችሁ ሐሳብ እጅግ በጣም ሰፊና ደግሞ ረጋ ብለን እንድናጠናው ስለምንወድ ዛሬ እዚህ ባለበት እናቆምና እንደ ጌታ ፈቃድ የሚቀጥለው ሳምንት ካቆምንበት እንቀጥላለን። እስካሁን ከኛ ጋር ስለቆያችሁ እግዚአብሔር ይባርካችሁ። የተማርነውን በተግባር የምናውልበትን ጸጋ እግዚአብሔር ያብዛልን። በደህና ቆዩ።